ሶስተኛ ላይ የምናየው what are the three market movement ሶስቱ የማርኬት ሙቭመንት አይነቶችን ነው አሁን የምናየው ማለት ነው። ኦኬ ማርኬት ስትራክቸር ላይ ሶስት አይነት የማርኬት ሙቭመንት ነው የምናየው። የትኛውም ቻርት ላይ ግቡ፣ የትኛውም ከረንሲ ላይ ግቡ፣ የምናየው ሶስት አይነት የማርኬት ሙቭመንት አይነት ነው ማለት ነው። ሶ የመጀመሪያው አፕ ትሬንድ የምንለው ነው። አፕ ትሬንድ የምንለው ማርኬት ታች ወደ ከላይ በሚወጣበት ጊዜ አፕ ትሬንድ እንለዋለን ማለት ነው። ሶ ሁለተኛ ላይ ያለው ደግሞ ሬንጂንግ ማርኬት ነው። ሬንጂንግ ማርኬት ደግሞ ዳይሬክሽን የለውም እና ማርኬቱ በሳፖርት እና ሬዚስታንስ ሊሆን ይችላል፣ በኢኳል ሃይ እና በኢኳል ሎውስ መሃል ምንም አይነት ዳይሬክሽን ሳያሳይ ሳይድዌይ ወደ ጎን በሚሄድበት ሰዓት ማርኬቱ እዚህ ጋር እንደምታዩት በዌቭ መልክ ወደ ጎን በሚሄድበት ሰዓት ሬንጂንግ ማርኬት እንለዋለን ማለት ነው። ሶስተኛው ደግሞ ዳውን ትሬንድ የምንለው ነው። ዳውን ትሬንድ የምንለው ማርኬት ከላይ ወደ ታች ዌቭ መልክ በሚወርድበት ሰዓት ዳውን ትሬንድ እንለዋለን ማለት ነው። የአፕ ትሬንድ ተቃራኒ ማለት ነው። እዚህ ጋር እንደምታዩት ዳውን ትሬንድ ወደ ታች በዌቭ መልክ ሲወርድ ዳውን ትሬንድ ነው እንላለን ማለት ነው። እና እዚህ ጋር ለምሳሌ ወደ አፕ ትሬንድ እንሂድና አፕ ትሬንድ በሚሆንበት ሰዓት ማርኬት ምንጊዜም ፎርም የሚያደርጋቸው እዚህ ጋር የተቀመጡትን ሃየር ሃይ እና ሃየር ሎው ነው። እዚህ ጋር ለምሳሌ ለማየት ያህል እዚህ ጋር እንደምታዩት በመጀመሪያ ለወር ሎው ፎርም አደረገ። ለወር ሎው ማለት በጣም ከዝቅተኛው ዝቅተኛው ማርኬት የተነሳበት ቦታ ይህኛው ስለሆነ ማለት ነው። ይህ እግር ስር ለወር ሎው እንላለን፣ የዝቅተኛ ዝቅተኛ ማለት ነው። ከዚህ ደግሞ ማርኬት ኢምፓልስ አድርገው እዚህ ጋር ምን ፎርም አደረገ? ሃየር ሃይ። እዚህ ጋር እንደምታዩት ሃየር ሃይ ፎርም አደረገ። ከዛ በኋላ እዚህ ጋር ምን ፎርም አደረገ? ሃየር ሎው ፎርም ካደረገ በኋላ እዚህ ጋር ኢምፓልስ አድርጎ ይሄንን ብሬክ አድርጎ ሃየር ሃይ ሌላ ሃየር ሃይ ፎርም አደረገ ማለት ነው። ከዛ ትንሽ ኮሬክሽን ይፈጥራል። ከዛ ኢምፓልስ ትንሽ ኮሬክሽን ይፈጥራል። ኢምፓልስ እያደረገ ነው ማርኬት የሚሄደው ብያቸዋለሁ። እና እዚህ ጋር እንደነገርኳችሁ ከለወር ሎው ነው የተነሳው። ከዛ ሃየር ሃይ ፎርም አደረገ። ከዛ ሃየር ሎው እዚህ ጋር እንደምታዩት ፎርም አደረገ። ይሄ ማለት ሃየር ሃይ ያው የከፍተኛ ከፍተኛ ነው። ይሄ ምክንያቱም አፕ ትሬንድ ስለሆነ አፕ ሳይድ ስለሆነ ማርኬቱ ሃየር ሃይ ማለት የከፍተኛው ከፍተኛ ነው። ከዛ ይህንን ፎርም ካደረገ በኋላ ማርኬቱ ትንሽ ኮሬክሽን ሲፈጥር ማለትም ሪትረስ ሲያደርግ እዚህ ጋር ሃየር ሎው ፎርም ያደርጋል ማለት ነው። ሃየር ሎው ፎርም ካደረገ በኋላ ማርኬቱ ይሄኛውን ሃየር ሃይ ኢምፓልስ አድርጎ ብሬክ ያደርገዋል። ከዛ ሌላ ሃየር ሃይ ፎርም ያደርጋል። ሶ እዚህ ጋር የከፍተኛ ከፍተኛ ፎርም አድርጓል ማለት ነው። ሶ ማርኬት ከዚህ ደግሞ ሪትረስ በሚያደርግበት ሰዓት ወደዚህ እዚህ ጋር ሃየር ሎው ፎርም ያደርጋል ማለት ነው። ሃየር ሎው ማለት ያው የከፍተኛው ዝቅተኛ ማለት ነው። ሶ ከዚህ ደግሞ እንደነገርኳችሁ ማርኬት ኤክስፓንድ ያደርጋል ማለትም ኢምፓልስ ያደርጋል። ከዛ የዚህን ሃየር ሃይ ፎርም ያደረገውን ይህንን ብሬክ ያደርጋል። ከዛ ሌላ ሃየር ሃይ እዚህ ጋር ፎርም ያደርጋል ማለት ነው። ሶ እዚህ ጋር የከፍተኛ ከፍተኛ ሰርቷል። ከዛ ማርኬት ኮሬክሽን ድጋሚ ኢምፐልስ ሊሆን ማለት ነው። ድጋሚ ወደ ላይ ኤክስፓንድ ሊያደርግ ሪትረስ፣ ከዛ እዚህ ጋር እንደምታዩት ኤክስፓንድ ያደርጋል። እዚህ ጋር ሌላ ሃየር ሃይ ፎርም ያደርጋል ማለት ነው። ሶ በእነዚህ አይነት መንገድ ነው ማርኬት በአፕ ትሬንድ ጊዜ ሃየር ሃይ፣ ሃየር ሎው፣ ሃየር ሃይ፣ ሃየር ሎው እነዚህም ብቻ ነው ፎርም ያደረገ የሚወጣው ማለት ነው። ኦኬ በአፕ ትሬንድ ጊዜ እነዚህን ነው ሃየር ሃይ እና ሃየር ሎው ነው ፎርም የሚያደርገው ማለት ነው። ሶ ወደ ሁለተኛው ስንሄድ ደግሞ ሬንጂንግ ማርኬት የምንለው ሲሆን ሬንጂንግ ማርኬት ላይ ያው ምንም አይነት ዳይሬክሽን የለውም። የአፕ ትሬንድ ስለሆነ ነው ሃየር ሃይ ሃየር ሎው ፎርም እያደረገ ያለው ማለት ነው። ሶ ይህ የሬንጂንግ ማርኬት ደግሞ ወደ ጎን ሳይድ ዌቭ ስለሆነ ማርኬቱን ሙቭ የሚያደርገው ምንም አይነት ዳይሬክሽን ስለሌለው በሳፖርት እና በሬዚስታንስ መሃል በሳፖርት እና ከታች ከላይ ደግሞ በሬዚስታንስ መሃል ማርኬቱ እዚህ ተች ያደረገ ማርኬቱ ወደ ጎን በሚሄድበት ሰዓት ያው ሬንጂንግ ማርኬት እንለዋለን። በዛ ሰዓት ደግሞ ምንም አይነት ሃየር ሃይ እና ሃየር ሎው ፎርም አያደርግም ማለት ነው። ሶ ይህንን በሌላኛው ስሙ ኮንሶሊዴት ብለን መጥራት እንችላለን ማለት ነው። ማርኬቱ ኮንሶሊዴት እያደረገ ነው እንላለን ማለት ነው። ሶስተኛው ደግሞ እዚህ ጋር እንደምናየው የዳውን ትሬንድ ሲሆን ዳውን ትሬንድ እንደነገርኳችሁ ከላይ ወደ ታች የሚወርድ የማርኬት ሙቭመንት ነው እና በዚህ ጊዜ ደግሞ ማርኬት በሚወርድበት ሰዓት ምንድነው ፎርም የሚያደርገው የሚለውን ስናይ እዚህ ጋር ዳውን ትሬንድ ላይ ነው ያለነው እና በዳውን ትሬንድ ጊዜ መጀመሪያ የሚነሳው ከላይ ስለሆነ ማርኬቱ ወደ ታች ነው ብያቸዋለሁ ዌቭ ሰራ የሚወርደው። ስለዚህ እዚህ ጋር ሃየር ሃይ ፎርም ያደርጋል። ከዛ ለወር ሎው፣ ከዛ ለወር ሃይ፣ ከዛ ለወር ሎው፣ ከዛ ለወር ሃይ፣ ለወር ሎው፣ ለወር ሃይ፣ ለወር ሎው እያለ ይሄ ማለት ነው ማለት ነው። መጀመሪያ ከከፍተኛ ነው የሚጀምረው። ይሄንን አብዛኛውን ጊዜ ስለማንጠቀመው ምንም ችግር የለም። ሃየር ሃይ እዚህ ጋር ለወር ሎው ፎርም ያደርጋል። እንደምታዩት ለወር ሎው ማለት
አንደኛ የዳውን ትሬንድ ነው፣ ወደ ታች ዝቅ ያለ የሚሄድ ማርኬት ነው። ስለዚህ ሎወር ሎው ብሎ ስም የተሰየመለት የዝቅተኛው ዝቅተኛ ስለሆነ ነው ሎወር ሎው የተባለው። ከዛ ሎወር ሃይ ፎርም አድርገ እዚህ ጋር እንደምታዩት በዳውን ትሬንድ ጊዜም እዚህ ጋር ኢምፐልስ ካደረገ በኋላ ኮሬክሽን ፈጥሯል ወደዚህ ማለት ነው። ሶ እዚህ ጋር ሎወር ሃይ ፎርም ካደረገ በኋላ ድጋሚ እዚህ ጋር ኢምፐልስ ያደርጋል፣ ማለትም ኤክስፓንድ ያደርጋል። ከዛ ኮሬክሽን፣ ከዛ ኤክስፓንድ፣ ከዛ ኮሬክሽን፣ ከዛ ኤክስፓንድ እያደረገ ነው ማርኬት ሙቭ የሚያደርገው ማለት ነው። ሶ እዚህ ጋር ሎወር ሃይ ፎርም አደረገ። ከዛ እዚህ ጋር ወደታች ኢምፐልስ ካደረገ በኋላ እዚህ ጋር ሎወር ሎው ፎርም አደረገ። ማለትም ያው እዚህ ጋር ሎወር ሃይ ከመፈጠሩ በፊት እዚህ ጋር ነው ዝቅተኛ ተብሎ የታሰበበት ቦታ ስለነበር ሎወር ሎው ተባለ ማለት ነው። ከዛ ማርኬት ወደ ላይ ትንሽ ሪትረስ ሲያደርግ ሎወር ሃይ ፎርም አደረገ ማለት ነው። ሶ በእንደዚህ አይነት መንገድ ነው ማርኬት ሙቭ የሚያደርገው ማለት ነው። ለምሳሌ ቻርት ላይ ገብቼ አሳያቸዋለሁ አሁን ማለት ነው። ሶ የምንጀምረው ከአፕ ትሬንድ ጊዜ ነው። ማርኬት ላይ ገብተን ጂዩ ማለትም ጂቢፒ ዩኤስዲ ከረንሲ ፔር ላይ ገብተን አንድ ኤግዛምፕል አሳያቸዋለሁ ማለት ነው። የሚታየን የማርኬት ሙቭመንት አለ። ጂዩ 4 ሃወር ቻርት ላይ ነው ያለ ነው እና እዚህ ጋር እንደምታዩት ምንም አይነት ነገር ላይታያችሁ ይችላል እና ማርኬቱን እኔ ደግሞ አናላይዝ ሳደርግላችሁ በጣም ክሊር ይሆንላችኋል ማለት ነው። ሶ እዚህ ጋር እንደምታዩት አፕ ትሬንድ አለ ማርኬት፣ እዚህ ጋር አፕ ትሬንድ አለ ማለትም እንደምታዩት ከዚህ ወደዚህ ነው የወጣው እንደምታዩት ማርኬቱ ማለት ነው። ሶ ከዚህ ወደ ላይ እዚህ ጋር እንደምታዩት በዌቭ መልክ ወደ ላይ ነው እየወጣ ያለው ማለት ነው። እስከዚህ ድረስ ወጥቶ ነው የተመለሰው። ሶ ምንድነው የምናየው አሁን እዚህ ጋር ያለውን ትተን እዚች ያለችውን በደንብ አድርገን እናያለን ማለት ነው። ይህንን በደንብ አድርገን እናያለን ማለት ነው። ያ አፕ ትሬንድ ጊዜ ነው ማርኬቱ። ይህ አፕ ትሬንድ ነው፣ ወደ ላይ እየወጣ ያለ ማርኬት ነው ብያቸዋለሁ። ሶ ይህንን አፕ ትሬንድ ብለን እንወሰደው። ሶ እዚህ ጋር በአፕ ትሬንድ ጊዜ ማርኬት ወደ ላይ ሙቭ ያደርጋል ብያቸዋለሁ እና እዚህ ጋር እንደምታዩት የማርኬቱ ኮንዲሽን እዚህ ጋር ወደ ላይ እየወጣ የነበረ ማርኬት ነው ማለት ነው። ሶ እዚህ ጋር እንዴት ነው ሃየር ሃይ ሃየር ሎውን ማግኘት የምንችለው የሚለውን ስናይ ማርኬት ያው ከዚህ ተነሳ እንበልና እዚህ ደርሶ ትንሽ ሪትረስ አደረገ እስከዚህ ድረስ እንደምታዩት እዚህ ጋር። ከዛ የአፕ ትሬንድ ጊዜ ነው ብያቸዋለሁ። ሃየር ሃይ እና ሃየር ሎው ነው የምንጠቀመው። ሶ እዚህ ጋር ሃየር ሎው ፎርም አደረገ ቦታ ማለት ነው። ከዛ ምን ፎርም አደረገ እዚህ ጋር እንደምታዩት ሌላ ሃየር ሃይ የማለት ከፍተኛ ፎርም አደረገ ማለት ነው። ማርኬቱ አፕ ትሬንድ ነው ብያቸዋለሁ። የከፍተኛ ከፈጠረ በኋላ ማርኬቱ ሪትረስ ያደርግና እዚህ ጋር እንደምታዩት ሃየር ሎው ፎርም ያደርጋል። እችኛዋ ሎው ሃየር ሎው ናት የምትባለው፣ የከፍተኛው ዝቅተኛው ስዊንግ ፖይንት ናት ማለት ነው። ማርኬት ከመመለሱ በፊት ነው የምናገኛቸው። ማርኬት ወይ ሪቨርስ ሳያደርግ ማለት ነው ወደ ላይ እየወጣ ከነበረበት ወደ ታች ከመውረዱ በፊት ወይም ወደ ታች እየወረደ ወደ ላይ ከመውጣቱ በፊት ነው እነዛን ሃየር ሃይ ሃየር ሎው ስዊንግ ፖይንቶች የምንላቸውን የምናገኛቸው ማለት ነው። ሶ እዚህ ጋር ሃየር ሎው ፎርም አድርጓል ብያቸዋለሁ። ከዛ ምን አደረገ? ሶ እዚህ ጋር ምን ብያቸዋለሁ? እዚህ ጋር ኢምፐልስ የምንለው ይህንን ነው። እዚህ ጋር እንደምታዩት ሃየር ሃይ ፎርም አድርጎ ነበር። እዚህ ጋር ኢምፐልስ አደረገ እንደምታዩት በጣም ኤክስፓንድ አደረገ ማለት ነው። ምክንያቱም ወደ አፕ ትሬንድ ማለትም ወደ አፕ ሳይድ አቅጣጫው እንደሚወጣ ኢንዲኬት ያደርገናል ማለት ነው። ሶ እዚህ ጋር ሌላ ሃየር ሃይ ፎርም ካደረገ በኋላ ማርኬት እዚህ ጋር ይመጣና ሪትረስ አድርጓል እንደምታዩት። ከዛ ሃየር ሎው ፎርም ያደርጋል ማለት ነው። ከዛ እዚህ ጋር ምን አለ? ይህንም ወደ ላይ ብሬክ አደረገው እንደምታዩት የዚህን ሃየር ሃይ አለፈው ወደ ላይ። ከዛ ምን ፈጠረ? ሃየር ሃይ ሌላ ሃየር ሃይ ማለት ነው። ሶ ከዚህ ደግሞ ማርኬት ተመልሶ እዚህ ጋር መጣ። እዚህ ድረስ ሪትረስ አደረገ። የዚህኛውን ሃየር ሎው አልነካውም እንደምታዩት እዚህ ጋር አልደረሰም። ከዚህ ወደ ታች አላለፈም። ካለፈ ቼንጅ ኦፍ ካራክተር ነው፣ እሱን አሁን አሳያቸዋለሁ። ስለዚህ ስላላለፈው እዚህ ጋር ሃየር ሎው ፎርም አድርጓል። ከዛ ሌላ ምን አለ? እዚህ ጋር ሃየር ሃይ ፎርም አደረገ። በቃ ያው ሃየር ሃይ ፎርም አደረገ ማለት ነው። ሶ እዚህ ጋር እንደምታዩት የአፕ ትሬንድ ጊዜ ነው ብያቸዋለሁ። ማርኬት ከሎወር ሎው ተነስቶ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ፎርም ያደረገ ነው እስከዚህ የመጣው ማለት ነው። ማርኬት በእነዚህ በሶስቱ መንገድ ነው ብያቸዋለሁ ሙቭ የሚያደርገው። ሶ በአፕ ትሬንድ ጊዜ በእንደዚህ አይነት መንገድ ነው ሙቭ የሚያደርገው እና እኛ ኢምፐልስ ካደረገ በኋላ ኮሬክሽን ሲፈጥር ማለት ማርኬት ሪትረስ ሲያደርግ ወደ ላይ እንደሚወጣ አስበን እዚህ ጋር
ኦርደር ብሎክ ሊሆን ይችላል፣ ሰፕላይ ኦር ዲማንድ ሊሆን ይችላል። እነሱን አስመረን ነው የምንጠብቀው። በዛ ሰዓት ነው ትሬዶቻችንን የምንገባው ማለት ነው። ሶ ከዛ በቀላሉ ቴክ ፕሮፊታችንን እዚህ ሌቨል ድረስ እናደርገዋለን። ከዛ ቴክ ፕሮፊት ሌቨላችንን ሂት ያደርግልናል እና በፕራፊት ያወጣናል ማለት ነው። እዚህ ጋር ሃየር ሃይ ሃየር ሎው አስቀምጬላችሁ ላሳያችሁ። ይህንን ምን ብያችኋለሁ? ሃየር ሃይ እዚህ ጋር ሃየር ሎው ፎርም አድርጓል። ከዛ እዚህ ጋር ምን አለ? ሃየር ሃይ። ከዛ እዚህ ጋር ሃየር ሎው ፎርም አድርጓል። እዚህ ጋርም ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እና እዚህ ጋር ሃየር ሃይ ሃየር ሎው። ሶ በእንደዚህ አይነት መንገድ ነው ማለት ነው። ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እና ሃየር ሃይ ፎርም አድርጎ ነው ያለው ማለት ነው። ሶ በእነዚህ አይነት መንገድ ነው ሙቭ የሚያደርገው ማርኬት ማለት ነው፣ በአፕ ትሬንድ ጊዜ ማለት ነው። ሶ የአፕ ትሬንድ ጊዜ ሃየር ሃይ ሃየር ሎው ፎርም ሲያደርግ በእነዚህ አይነት መንገድ ነው ማለት ነው። ሶ የአፕ ትሬንድን አይተናል። አሁን ወደ ሁለተኛው እንሄዳለን። ሁለተኛ ላይ የተቀመጠው ሬንጂንግ ማርኬት የምንለው ነው። ሬንጂንግ ማርኬት ያው ቀደም ሲል እንደነገርኳችሁ ማርኬት በዳይሬክሽን የለውም ብያቻለሁ። ሳይዲዮን ወደ ጎን ነው ማርኬቱ የሚሄደው ማለት ነው። ማለትም ይህንን ሬንጂንግ ማርኬት ኮንሶሊዴት በሚያደርግበት ሰዓት ሬንጂንግ ማርኬት እንለዋለን ማለት ነው። በሳፖርት እና በሬዚስታንስ መሀል ወይም በኢኳል ሃይ እና በኢኳል ሎው መሀል ማለት ነው። ሶ ይህንን ቻርት ላይ ገብሰን እናየዋለን ማለት ነው። ኦኬ እዚህ ጋር አንድ ኤግዛምፕል አግኝቻለሁ። ሶ ይህንን አስመሬ ላሳያችሁ። ኦኬ ወደ 1 ሃወር እንሂድና ክሊር እንዲሆንልን ይህ እዚህ ጋር እንደምታዩት ሬንጂንግ ማርኬት የምንለው ነው። ማርኬት ከዚህ ጀምሮ እስከዚህ ያለው ኮንሶሊዴት ያደረገበት ቦታ ነው። ምክንያቱም እዚህ ጋር እንደምናየው የሆነ ዳይሬክሽን ይዞ አይደለም ሙቭ ያደረገው። ሶ ወደ ጎን ነው። እዚህ ጋር እንደምታዩት እዚህ ጋር በሳፖርት እና በሬዚስታንስ መሀል ማርኬት እዚህ ተች እያደረገ እዚህ ተች እያደረገ ማርኬት ሳይድ ዌቭ ሲያሳይ ነው ሬንጂንግ ማርኬት የምንለው ማለት ነው። እዚህ ጋር እንደምታዩት የሆነ ዳይሬክሽን የለውም። እዚህ ጋር ነው በቃ ብሬክ አድርጎ ማርኬቱ ወደ ዳውን ትሬንድ የሆነው ማለት ነው። ሶ ከዛ በፊትም እዚህ ጋር ዳውን ትሬንድ ነበር ማርኬት። ከዚህ እዚህ ጋር ኮንሶሊዴት ያደረገበት ቦታ ነው ማለት ነው። ሶ እዚህ ጋር ሬዚስታንስ ሌቨል አለ ማለት ነው። ሳፖርት የምንለው ማርኬት ወደታች በሚወርድበት ሰዓት ሳፖርት የሚደግፈው ማለት ነው። ወደታች እንዳይወርድ የሚደግፈው ሌቨል ሳፖርት እንለዋለን ማለት ነው። ሬዚስታንስ የምንለው ደግሞ ከታች ወደ ላይ እንዳይወጣ ከላይ የሚደግፈው የማርኬት ኦርደር አይነት ነው ማለት ነው። ሶ እዚህ ጋር እንደምታዩት ማርኬቱ ወደ ጎን የሄደበት እንትን ነው ማለት ነው። ሶ ይህንን ኢንዲኬት ለማድረግ ነው እዚህ ጋር ኤግዛምፕል ቻርት ላይ ገብቼ ያሳየኋችሁ። እዚህ ጋር የምታዩትን የማርኬት ሙቭመንት የሚያሳየን ቻርት ነው ማለት ነው። ሶስተኛ ላይ ስንሄድ ደግሞ ዳውን ትሬንድ የምንለው ነው። ዳውን ትሬንድ ደግሞ እዚህ ጋር እንደነገርኳችሁ ሃየር ሃይ ፎርም ካደረገ በኋላ ዳውን ትሬንድ ደግሞ ያው እንደነገርኳችሁ ለወር ሃይ እና ለወር ሎው ነው ፎርም እያደረገ የሚመጣው ብያችኋለሁ። ሶ በዳውን ትሬንድን ደግሞ የምናገኘው ቻርት ላይ አሳያችሁ። ኦኬ እዚህ ጋር እንደምታዩት ማርኬት ይህ የአፕ ትሬንድ ነው ብዬ ነግሬያችኋለሁ። እዚህ ጋር ደግሞ ከላይ ወደ ታች የወረደበት የማርኬት ሙቭመንት አለ። እሱን አሁን በደንብ አሳያችኋለሁ ማለት ነው። ኦኬ እንን ግራ እንዳያጋባችሁ ክሊር ላድርግላችሁና እዚህ ጋር እንደምታዩት ይህ ማርኬት ወደ ላይ ከወጣበት እዚህ ጋር ነው ቼንጅ ኦፍ ካራክተር የፈጠረው። እዚህ ጋር ካራክተሩን ቼንጅ አድርገዋል ማለት ነው። ማለትም አፕ ትሬንድ ከነበረበት ማርኬት እዚህ ሌቨል ላይ ከዚህ ሌቨል በኋላ ዳውን ትሬንድ ማለትም እዚህ ጋር እንደምታዩት ወደ ላይ በዌቭ መልክ እየወጣ የነበረ ማርኬት ነው። ከዛ እዚህ ጋር ቼንጅ ኦፍ ካራክተር አድርገ ምክንያቱም የዚህን ሃየር ሎው ብሬክ አደረገ። ከዛም በዌቭ መልክ ወደ ታች እየወረደ ነው ማለት ነው። ስለ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር በደንብ አሳያቸዋለሁ። ሶ አሁን ሃየር ሃይ እና ሃየር ሎውን እያሳያችሁ ስለሆነ ወደዛ እንገባለን ማለት ነው። ይሄኛውን ክሊር ላድርግላችሁ እና እዚህ ጋር እንደምታዩት ዳውን ትሬንድ የምንለው ይሄ ነው። እዚህ ጋር ሃየር ሃይ ሌቨል ነው። ምክንያቱም ከዚህ ሌላ ሃየር ሃይ እዚህ ጋር አይታየም ማለት ነው። ሶ እዚህ ጋር በጣም ከሁሉም ከፍተኛው ቦታ ይሄ ነው ማለት ነው። ሃየር ሃይ ከዛ እዚህ ጋር ሃየር ሎው ከዛ ሃየር ሃይ ሌላ ሃየር ሃይ ማለት ነው። እዚህ ሃየር ሎው ከፍተኛ ማለት ነው። እዚህ ጋር ሎወር ሃይ ፎርም ያደረገው ማለት ነው። ከዛ ሃየር ሃይ ካደረገ በኋላ ሎወር ሎው ከዛ ሎወር ሃይ ነው እዚህ ጋር ፎርም ያደረገው። ከዛ ሎወር ሎው ከዛ ሎወር ሃይ ከዛ ሎወር ሎው እያደረገ ነው ማርኬት ሙቭ የሚያደርገው ማለት ነው። አሁን ይህ ማርኬት እዚህ ጋር እንዴት እንደሚመጣ ልንገራችሁ። ይህ እዚህ ጋር ዳውን ትሬንድ ነው ብያቸዋለሁ።
ማርኬቱ እዚህ ጋር ቼንጅ ኦፍ ካራክተር ፈጥሯል። ርታችን ነው በዌቭ መልክ እየወረደ ያለው ማለት ነው። ሶ እዚህ ጋር ደርሶ ኮሬክሽን ፈጥሮ ኢምፐልስ አድርጎ ኮሬክሽን ፈጥሮ ኢምፐልስ አድርጎ አሁንም ኮሬክሽን ይፈጥርና ኢምፐልስ ያደርጋል ወደዚህ። አሁንም ኮሬክሽን ፈጥሮ ሎወር ሃይ ፎርም አድርጎ ድጋሚ ኢምፐልስ እያደረገ ነው የሚወርደው ማለት ነው። ይህን ቼንጅ ኦፍ ካራክተር ካልፈጠር ይህንን ሎወር ሃይ ብሬክ ካላደረገው ወረታችን ነው ይዞታው ማለት ነው። ሶ እዚህ ጋርም ላስመረላችሁና ላሳያችሁ። እዚህ ጋር በመጀመሪያ ሃየር ሃይ ፎርም ያደርጋል ብያችኋለሁ። ሃየር ሃይ ማለት ያው እዚህ ጋር አሁን የተመለሰበትን ለምሳሌ ያህል ነው። እዚህ ጋር ሃየር ሃይ ፎርም ካደረገ በኋላ እዚህ ጋር ሃየር ሎወር ሎው አለ ሎወር ሎው ከፈጠረ በኋላ ሎወር ሃይ አለ እዚህ ጋር የዝቅተኛው ከፍተኛ ነው ማለት ነው። ከዛ እዚህ ጋር እንደምታዩት ሎወር ሎው አለ። ከዛ እዚህ ጋር ሎወር ሃይ እዚህ ጋር ሎወር ሎው ከዛ ሎወር ሃይ ከዛ ሎወር ሎው ከዛ ሎወር ሃይ እየፈጠረ ነው በቃ ማርኬቱ ወደታች የሚወርደው ማለት ነው። በዳውን ትሬንድ ጊዜ ማለት ነው። ይሄ ዳውን ትሬንድ ነው የምንለው ማለት ነው። ላይቭ ሴሽን ሲኖረን በደንብ እናየዋለን ማለት ነው። እና የዳውን ትሬንድ ይህንን ይመስላል ማለት ነው። እዚህ ጋር ማርኬት ስትራክቸር 3 አይነት ናቸው ብያቸዋለሁ። አፕ ትሬንድ የምንለው ነው ወደ ላይ የሚወጣ ነው። ሬንጂንግ ማርኬት ወደ ጎን ሳይድ ዌይ በሚሄድበት ሰዓት ነው ማርኬቱ። እና ሶስተኛ ደግሞ ዳውን ትሬንድ የምንለው ነው። ከላይ ወደ ታች ማርኬቱ በሚወርድበት ሰዓት ዳውን ትሬንድ እንለዋለን ማለት ነው። እዚህ ጋር እንደምታዩት እያንዳንዱ የማርኬቱ ሙቭመንት በእነዚህ በሶስቱ ዌይ ነው ሙቭ የሚያደርገው ማለት ነው። እዚህ ጋር እንደምታዩት ወደ ላይ እየወጣ ነው። እዚህ ጋር ከዚህ እዚህ እንደምታዩት ማለት ነው። ከዚህ እዚህ እንደምታዩት ወደ ላይ እየወጣ የነበር ማርኬት ነው። ከዛ እዚህ ጋርም ደግሞ ኮንሶሊዴት አድርጓል ማለት እዚህ ጋር እንደምታዩት ኮንሶሊዴት አድርጓል ማርኬቱ ወደ ጎን ሄዷል። ወደ ላይ አልወጣም ወይም ወደ ታች አልወረደም። ወደ ጎን የሄደበት እንትን ነው ማርኬት ነው ማለት ነው። ሶ እንደዚህ ወደ ጎን ሄዷል። ይህንን ሬንጂንግ ማርኬት እንለዋለን። ከዛ እዚህ ጋር ደግሞ እንደምታዩት ከዚህ ወደ ታች የወረደበት ዳውን ትሬንድ እንለዋለን ማለት ነው። እዚህ ጋር እንደምታዩት ወደ ታች ማርኬቱ የወረደበት ዳውን ትሬንድ ነው የምንለው ማለት ነው። ሶ ማርኬት በእነዚህ በሶስቱ መንገድ ብቻ ነው ሙቭ የሚያደርገው ማለት ነው።